በኃይሉ ባለፈው ክፍል የሆኑ ሰዎች በማያውቀው ቁጥር ደውለው እናም እሱን የሚያስይዝና የሚያስጠይቅ መረጃ እንዳገኙበት ይነግሩታል በስልክ ቢሮ ውስጥ ባለበት ሰዓት። እናም ደግሞ እነዚህ ሰዎች እነማን ናቸው እንደዚህ እኔን የሚከታተሉኝ ሲል እሺ አሁን እንፈልግሃለን ይሉታል። እሱም ከቢሮ ተነስቶ በአስቸኳይ ወደ ቤት ይሄዳል። ቤት በሄደበት ሰዓት ያስቀመጠውን ፍላሽ የቃል ክፍል ገብቶ የቃል ክፍል ውስጥ ስለነበረ ያስቀመጠው ኮቱን እዛ ውስጥ ገብቶ ፍላሹን ያስቀመጥበት ቦታ ሲፈልግ ያጠዋል። እናም እየሮጠ ወደ ሳሎን ይመጣና ቃልን የት ነው ያደረግሽው? እዚህ ውስጥ ያለውን ፍላሽ ለማን የሰጠሽው? ይላታል። ቃል ደግሞ እኔ አላየሁም፣ እኔ የማውቀው ነገር የለም ስትለው እሱ ግን እንዴት እንደዚህ ትናገርኛለሽ? ቆይ ታዲያ ከአንቺ ውጪ ማን እዛ ክፍል ይገባል? ይልና በጥፊ ይመታታል። በጥፊ ሲመታት እናም በጣም ይናደድና በዛን መሀል ብሌን እዛም ስለነበረች ብሌንም ትደነግጣለች። እና እሺ ማን ነው ከፍቶ ሊወስደው የሚችለው ሲል እኔ ምን አውቃለሁ፣ ብሌን ነች ክፍልሽን ላጽዳ እያለች የምትመላለሰው። ከእሷ ውጭ ወደ እኔ መኝታ ቤት የገባ ሰው የለም። እኔ ግን የምትለውን ፍላሽ የማውቀው ነገር የለም ትለዋለች። እናም እየተደረደረ ሂዶ ቁማ የነበረችው ብሌንን ጎትቶ ያመጣትና እዚህ ውስጥ እየነበረውን ፍላሽ ለማን የሰጠሽው ይላታል። እሷም እንደማታውቅና እንዳልወሰደች ስትመልስለት እሱ ግን በንዴት እገልሻለሁ፣ እውነቱን ንገሪኝ፣ ለማን ነው እየሰጠሽው ይላታል። እሷም ደግሞ ወሰድኩት ወይም ወሰደው ሰው ብላ ላለመናገር ራሷን ከዚህ ሁሉ ነገር ለመደበቅ ስትለማሸሽ ስትል እንዳልወሰደችና እንዳላየች ትነግረዋለች። አላምንሽም ሲላት እመኔን ጋሽ እኔ አልወሰድኩኝም ስትለው አሁን እኔን በዚህ ልትበቀኝ መሆን አለበት ይላታል። አልገባኝም፣ የምን በቀል ነው የምታውቀው? የማውቀው እኔ ስለ በቀል የምትለው ነገር አልገባኝም ስትለው በኃይሉ ግን አውቃለሁ እኔን ረስተሽኝ አይደለም ለበቀል ነው እንጂ እዚህ ቤት የመጣሽው ሰራተኝነቱን ፈልገሹ እንዳልሆነ አውቃለሁ ሲላት አልገባኝም፣ አንቺ ባይገባሽ ነው የሚሻለው። ስለዚህ ከነ ሁሉ ነገር ከነ ሚስጥርሽ መሞት አለብሽ ይላትና አንገቷን አንቆ እገልሻለሁ ዛሬ ይላታል። እሷም እያጣጣረችን ቢሆን እንደብላ ለመናገር ትወስናለች። አሁን ትናገሪያለሽ ወይስ መሞት ትፈልጊያለሽ? እንደውም መሞት አለብሽ ይላትና አንገቷን ይዞ ይታገላታል። ግን ደግሞ ፍላሹን እየወሰደው የብሌን እያሳዳጊ ልጅ የሆነው እዛው ካጠገባቸው ቆሞ እያየ ነበረ። እንዴት አልተናገረችም? እንዴት አትናገርም? እያለ ለመገልገልም ግራ ተጋብቶ ዝም ብሎ ቆሞ ከማየት ውጪ ምንም አማራጭ የለውም። እሱ ግን ቆሞ እያየ በአይኖቹ እንባው እየፈሰሰ ነበረ። እናም በስተ መጨረሻም በቃ ይበቃሃል፣ ተዋት፣ ምንድን ነው ይለዋል። በዛን መሀል በኃይሉም ይደነግጥና እገልሻለሁ አንቺ ልጅ ዛሬ ይህንን ፍላሽ ካላመጣሽ ህይወትሽ ያልፋል ይላታል። ከዛም ከለቀቃት በኋላ አንገቷን እያሻሸች በአጋጣሚ ሰላም ትመጣለች። ሰላምም ስትመጣ ግራ ተጋብታ ስለነበር ቆይ ምንድን ነው እንዴት ናችሁ ስትል ሁሉም ፈገግ ብሎ ሰላም ይላታል። አልገባኝም፣ ምን ሆናችሁ ነው? ሰላም አይደላችሁም እንዴ ስትላቸው ምን ሰላም አለ? ይኸው እቺ ብሌን የምትባል የበኃይሉን ፍላሽ አውጥታ ለሰው ሰጥታ እኔን አስደበደበችኝ ትላታለች። ሰላምን በዛን ሰዓት በጣም ትናደድን። አልገባኝም፣ ምንድን ነው የምታወሩት? ስለምንድን ነው? አይ ምንም አይደለም፣ አሁን ሰላም ተፈጥሯል፣ ሰላም ነው። ግን እዩልህ፣ አየህ በኃይሉ እሷ ለወሰደችው እኔን ግን በጥፊ መታኝ። እዩልሽ ሰላምዬ እናቴ እኔን እኮ በጥፊ መታኝ ብሌን ለወሰደችው እቃ ትላታለች። በዛን ሰዓት አንቺ አፍሽን አታሞጥሙጪ ይልና እሷን ደግሞ ከቁማ ስለነበር ገፈትርና ሶፋ ላይ ይጥላታል። ቃልም በጣም ግራ ትጋባና ሰላምም እንዴት ልጅ እንደዚህ ታደርጋታለህ ብላ በጣም ትናደድና ሩጣ ልጇን ትይዛታለች። ቃልም ልጇ እንዳልሆነች እዛው ፊት ለፊቱ ይነግራታል። ምን እያልክ ነው ስትለው አዎ ትክክለኛ ልጅሽ አይደለችም ይላታል። እሷም ግራ ተጋባች። ምን እየተካሄደ ነው? ምንድን ነው የምትል ያለኸው በኃይሉ ስትለው አዎ ትክክለኛ ልጅሽ አይደለችም ነው የምልሽ፣ በቃ ይሄው ነው ይላትና አንቺ ደግሞ ይኸውልሽ ዛሬውኑ ፍላሹን ካላመጣሽ አሳዳጊ እናትሽን እገላታለሁ። ምክንያቱም ያንቺ አሳዳጊ እናት እንዳትሞት ሲባል የኔ ህይወት መበላሸት የለበትም ይላትና ትቷ ተሩጦ ይወጣል። በዛን መሀል
አሳዳጊዋ ልጅ የሆነው ዳግምም እዛው ካጠገቧ ስለነበረ ግራ ተጋብቶ ዝም ብሎ ከማየት ውጭ ምንም የለውም። ደግሞም ከዳግም እጅ ላይ የዳግምን እናት ፎቶ ቀምቶ ይወስደዋል። ቆይ ለምን እንደምትወስደው ያንተም እናት መሞት አለባት ያንተ እጅ ካለበት ከዚህ በስተጀርባ ይልና በጣም በንዴት ተነስቶ ወጥቶ ይሄዳል። ግራ የተጋባችው ሰላም ሁለቱም እዛ ቆመው ስለነበረ እባካችሁ ተወጡልኝ፣ አሁን እኔና ቃል የምናወራውና የምንነጋገረው ነገር አለ ትላችኋለች። እነሱም እሺ ይሉና ብሌንም ወደ መኝታ ቤቷ ዳግምም ወደ ቤቱ ይሄዳል። ሰላምም ቃልን ቁጭ ታረጋትና ቆይ አንቺ ግን ማንነሽ? ምንድነሽ? ልጄ ነሽ ወይስ ምንድነው? እየሰማሁት ነገር እውነት ነው ወይ ስትላት ግራ ተጋባና ቃልን በድንጋጤ ምን እያልሽ ነው? እኔ ትክክለኛ ልጅሽ ነኝ። ግን አንቺ ቆይ ምን አይነት እናት ነሽ? ይህን ያህል አመት ተሰደሽ ኑረሽ አሁን ደግሞ እንደዚህ ስትይ እኔ እኮ መቼም እናቴ ነሽ ብዬ ነው እንጂ የቀረብኩሽ ምንም ነገር እንደማታስቢልኝና እንደማታረጊልኝ አውቃለሁ ትላታለች። አልገባኝም ግን እርግጠኛ ሆነሽ አናግሪኝ እባክሽን። አንቺ ልጅ አይደለሽም። እርግጥ ለምን ቃል ተባለች? እኔ ልጄ ስሟ ቃል አይደለም ብዬ ጠይቄውም ነበረ። እሱ ግን የመለሰልኝ ያደራ ልጅ ስለሰጠሽኝ ቃል አልኳት፣ ቃል ስለገባውልሽ ነው ብሎ ነው የመለሰልኝ። ስለዚህ ምንድን ነው የምሰማው ነገር ትላታለች። እንግዲያውስ እኔ ትክክለኛ ልጅሽ ነኝ፣ እኔ ትክክለኛ ልጅሽ እኔ ነኝ ትላታለች። ሰላምም ግራ ትጋባና እውነትሽን ነው ልጅ ስትል አዎ፣ ካለዛ ደግሞ በኋላ ደግሞ ሲመጣ ደግሞ ጠይቂው ራሱን ይነግርሻል ማን እንደሆንኩኝ ስትል ታጽናናታለች። ሰላምም በቃሽ ልጄ ቃል በቃ ታልቅሽብኝ ስትል ግን አንቺ ግን ቅድም እንደዛ ሲወረውረኝ እንኳን ምንም አላልሽም፣ ዝም ነው ያልሽው። አሁን አንቺ እናት ነሽ። እኔንም እሷ ወስዳ እኔን አስደበደበችኝ እያች ገረድ ብሌን ስትልም ትሳደባለች። በቃ ልጅ ይቅርታ፣ በቃ ከዚህ በኋላ ምንም ነገር አይፈጠርም፣ እኔ ያረጋጋሻለሁ፣ እነሱንም እኔ ያናግራቸዋለሁ ትላታለች። አዎ ምክንያቱም ደግሞ የምትወጂኝና እኔ ትክክለኛ ልጅሽ ነኝ። ስለዚህ የምትወጂኝና የምትፈልጊኝ ከሆነ ግን አንድ ነገር ታደርግልኛለሽ ትላታለች። ሰላምም ግራ ተጋብታ ምንድን ነው ላደርግልሽ የምችለው ንገሪኝ ስትላት እዩልሽ እንግዳውስ እናቴ ይችን ገረድ ብሌንን ከዚህ ቤት አስወጫት፣ ዛሬውኑ እንድታስወጫት ትፈልጋለሁ እኔን የምትፈልጊኝ ከሆነ ትላታለች። ሰላምም እባክሽ ልጄ በጣም የምታሳዝን ምስኪን ልጅ እኮ ነች እሷ፣ እውነቴን ነው የምልሽ ስትላት እንግዳውስ እሷን ካላስወጣሻት እኔ ራሴ እሄዳለሁ ስትላት አይ ልጄ እንደዛማ መሆን የለበትም አንቺ መቀመጥ አለብሽ፣ በቃ እኔ እሷን አናግራታለሁ ትላታለች። ቃልም እሺ እንደዛ ከሆነ በጣም ጥሩ ትልና ተረጋግታ ትቀመጣለች። ሰላምም የሄደችው ወደ ብሌን መኝታ ቤት ስትሄድ ብሌን እዛችሁ ፍራሿ ላይ ኩርትም ብላ እያለቀሰች ነበረ። ቆይ ግን አንቺ ልጅ ምንድን ነው እያደረግሻለሽው? ለምንድን ነው የሰረቅሽው? ስትላት ያው እያሳደጊ ህይወት በሱ እጅ ላይ ስለሆነች ነው ትላታለች። እና አሳዳጊ ልትሞትብኝ ነው ልትገደል ነው ስትል እያለቀሰች ትነግራታለች። አይዞሽ አሁን ስለተናደደ እንጂ በኃይሉ ክፉ ሰው አይደለም፣ በጣም ጥሩ ሰው ነው ስትል ታጽናናታለች። እናም ስለዚህ አሁን እኔ ደግሞ ከስራ ላሰናብትሽ ነው። ይኸውልሽ ብሌን ምንም እንደዚህ ሌባንሽ እየተባልሽ እንኳን እያየሁኝ የእውነቴን ነው የምልሽ፣ በጣም ነው የምወድሽ፣ በጣም ነው የምሳሳልሽ፣ ታሳዝኝኛለሽ። ግን ምን ላድርግ ያው ልጄ ቃል ደግሞ አልፈለገችሽም። ስለዚህ ከዚህ ቤት ላባረርሽ፣ ከስራ ላሰናብትሽ ነው። እና ልብስሽን አዘጋጅና ደሞዝሽንም አስቤ እሰጥሻለሁ ትላታለች። ብሌንም ችግር የለውም ደሞዝ አያስፈልግ